አራት ልጆች አሉ። ባለቤት ረዘም ያለች ናት። በለጠችን ታውቃለህ? በለጠች ነች። ሰዎች አንተ ቤት የሚመጡት ለምስጋና እንጂ ለለቅሶ አይደለም። አሜን። ደግፌ አው ደግፌ ነኝ። አው አሜን። የሚያመሳስል ነገር አለ። እሱን እናንተን ደናና እግዚአብሔር ይመስገን። ይሄ ሰው መጀመሪያ ያገኘው ሰው አራት ልጆች አሉት። አንተ ስንት ልጆች አሉ? አራት ልጆች አሉ። እሺ አንተም ቤት እሱም ቤት በመጽሐፍ ቅዱስ ውስጥ ያለ ስማ ያለው ከልጆች መካከል ያንተ አማኑኤል ይባላል። የኔ አማኑኤል ጠብቀኝ፣ ወደሱ ተመለስ። አቤኔዘር በጣም ብዙ አመት ሰርታል በብርድ በፀሐይ። እውነት ነው። በተለይ ያንተ ስራ አድካሚ ከፀሐይ ከብርድ ጋር የተገናኘ ነው። እውነት ነው። ያው ውጪ የሚያሳድርም ነገር አለ። ጥበቃ ነው የሚሰራው። ያው አረብ ሀገር መሰልጠኛ ጥበቃ ነው። የሆነ ሰው ከመጨረሻ ተጠርቶ ፊት ለፊት ሊቆም ነው። በጆሮ የሰማውን ነገር በአይን የምታይበት ጊዜ ደርሷል። ዛሬ ከሰዓት በኋላ በእምነት የሚመላለስ ሰው፣ በእምነት ወደዚህ ስፍራ የመጣ ሰው ከማመኑ የተነሳ ከመስማት ወደ ማየት ይመጣል። ከማየት ወደ መያዝ ይሸጋገራል። በዚህ ወር አዲስ ነገር እጃችሁ እንዲይዝ ጸልያለሁ። በዚህ ወር አዲስ መንገድ እንዲከፈትላችሁ ጸልያለሁ። አዲስ ነገር ያገኛችሁ። ገና መንቀሳቀስ ጀምር ቀደም ብሎ መጥቶ መንገድ ላይ የሚቆም የቤተሰብ መርገም ከዛሬ ጀምሮ በኢየሱስ ክርስቶስ ስም ተሰበረ። በኢየሱስ ክርስቶስ ስም ተነሳ። የተለቀቀ መንገድ ይታየኛል። የተዘጋጀ በር ይታየኛል። ዛሬ አሜን ብለህ በእምነት የወሰድከው ቃል በሚቀጥለው ቀን አንተ ቤት ገንዘብ ይሆናል፣ ልጅ ይሆናል፣ የተከፈተ በር ይሆናል፣ ተቀባይነት ይሆናል። ትናንት ወዲያ ኖ በተባልክበት ከተማ ና ግባ ትባላለህ። የእግዚአብሔርን ሞገስ በእናንተ ላይ አወጅኩት። እስኪ አንድ አማኝ ከኔ ጋር ሆነ ይበል። ድገሙልኝ። ሆነ ይሆናል አላልኩም። ሆነ ይሁን አለ። ሆነ ይሁን አለ። ሆነ ይሁን አለ። የሆነ ነገር ነክቶኛል እየተናገርኩ። አንዳንዶቻችሁ ከዚህ አዳራሽ ሳትወጡ ምስክርነት ትሰማላችሁ። አዲስ ነገር ዋው የሚያስብል የእግዚአብሔርን ጉብኝት ታያላችሁ። የእግዚአብሔር ጉብኝት በአንዳንዶቻችሁ ላይ እየፈጠነ ነው። በስራችሁ ላይ እየፈጠነ ነው። በትዳራችሁ ላይ እየፈጠነ ነው። ደመና የለም፣ ነፋስ የለም፣ ምልክት የለም። በጣም ብዙ ነገሮች ተይዞ ነው ያሉት። እየታገልክ አልከፈት ብሏል በሩ። እኔ አለኝ እግዚአብሔር በቂሮስ ፊት እንዳለፍኩት በፊት ያልፋለሁ። አሜን። የናስ ደጆችን እሰብራለሁ። አሜን። የብረት መወርወሪያዎችን እቆርጣለሁ። አሜን። እሱ ብቻ አይደለም፣ በጨለማ ውስጥ የተደበቀውን ሀብት አውጥቼ እሰጣለሁ። አሜን። አሜን። ለዚህ ሰው የመጣውን ቃል አንድ ሰው ይጋራ። አሜን። ይህንን ትንቢታዊ ቃል አንድ ሰው ይካፈል። አሜን። የተደበቀውን ሀብት አዝዣለሁ። የተያዘውን አስለቅቄአለሁ። እዚህ ቦታ ቆሜ ይህንን ትንቢታዊ ቃል እየተናገርኩ ሩቅ አገር የሚለቀቅ ነገር አለ። አሜን። ስለ ቤተሰቦቻችሁ መልካም ዜና ትሰማላችሁ። አጥር ውስጥ ያላችሁ ሰዎች ከዛሬ ጀምሮ ከአጥር ውስጥ ወጥታችሁ ሰፊ ሜዳ ላይ ትመላለሳላችሁ። ያንተ ምስጋና ቅርብ ነው አለኝ ጌታ። አሜን። መፍጠን አልቻልክም፣ ተገድባል። ትሞክራለህ፣ ብዙ ነገሮች ፌል ያደርጋሉ። የሚከለክል ምልክት እየተናገርኩ ከመንገድ ላይ ተነቀለ። አሜን። የረሱ ሰዎች እየፈለጉ ይመጣሉ። አሜን።
ቤቱ የት ነው ያለው? አሜን። አድራሻው የት ነው? አሜን። ስልኩን ማን ያውቃል? አሜን። የተረሳ ሰው ሲፈለግ እሰማለሁ። አሜን። የተረሳ ሰው ሲፈለግ አያለሁ። አሜን። ሳይ ትፈልጋል። አሜን። ዛሬ ሲናገር ድምጽ ብቻ ነው። በሚቀጥለው ቀን ግን አካል ይለብሳል። አሜን። ከቤተሰቦች ጋር ለምስክርነት ትመጣለህ። አሜን። 4 ልጆች አሉ። 4 ልጆች አሉ። ልጸልይልህ? ጸልይልኝ። ባለቤት የት ነው ያለችው? አሁን ሆሳና ነች አለች። በአይን የማይታይ ድንጋይ ከእግሯ ስር ተቀምጦ ያለው እንድትሰናከል እግዚአብሔር እንደዚህ ያለኝ፣ ይህንን ድንጋይ አነሳለሁ። አሜን። ቤተሰቦችን ለማሰናከል ጠላት ያስቀመጠውን ድንጋይ የእግዚአብሔር እጅ አነሳው። አሜን። ድንጋዩ ተንከባለለ። አሜን። አዋጅ ተገለበጠ። አሜን። ባለቤት ረዘም ያለች ናት። ረዘም አለች። በለጠችን ታውቃለህ? በለጠች ነች። 2 ሰዎችን በሞት ለመቅጣት ጠላት የሰራውን ድግምት እግዚአብሔር ካንተና ከቤት ዙሪያ ላይ ሰብር ያለዋል። አሜን። ከዚህ ስትመለስ አንተ በምትኖርበት አካባቢ ላንተና ለቤተሰቦች የተላከ ሞት ቀጥ ብሎ ወደ ላኪው ይሄዳል። አሜን። ሃሌሉያ። አሜን። ሰዎች አንተ ቤት የሚመጡት ለምስጋና እንጂ ለለቅሶ አይደለም። አሜን። ደግፌ አው ደግፌ ነኝ። አሜን። አንተም ትፈልጋለህ። አሜን። የሚያመሳስል ነገር አለ። እሱንና አንተን ደህና ነህ? እግዚአብሔር ይመስገን። ዛሬ የኔ ቀን ነው ይበላ አንድ ሰው። አንዳንድ የሚያመሳስሉ ነገሮች ስላሉ ነው አንተን ያስነሳውት። ይሄ ሰው መጀመሪያ ያገኘው ሰው 4 ልጆች አሉት። አንተ ስንት ልጆች አሉ? 4 ልጆች አሉ። እሺ አንተም ቤት እሱም ቤት በመጽሐፍ ቅዱስ ውስጥ ያለ ስማ ያለው ከልጆች መካከል ያንተ አማኑኤል ይባላል። የኔ አማኑኤል። ጠብቀኝ፣ ወደሱ ተመለስ። አቤኔዘር እሺ ተመለስ ወደሱ። አንድ ተረኛ ሰው ያለው ባዶ መተ ብዙ በረከት ይዘህ ትወጣለህ። ጠላት መንገድ ላይ እንዳይቆም ሞገስ አውጃለሁ። እስኪ አንድ ሰው ጮኸ አሜን ይበል። ረካፓታ ሴኒያ የካኖ ሱፓያ በጣም ብዙ አመት ሰርታል በብርድ በፀሐይ። እውነት ነው። በተለይ ያንተ ስራ አድካሚ ከፀሐይ ከብርድ ጋር የተገናኘ ነው። እውነት ነው። ያው ውጪ የሚያሳድርም ነገር አለ። ጥበቃ ነው የሚሰራው። ያው አረብ ሀገር መስጠኛ ጥበቃ ነው። የሆነ ሰው ከመጨረሻ ተጠርቶ ፊት ለፊት ሊቆም ነው። አንድ የተረሳ ሰው ለክብር ይፈልጋል። እግዚአብሔር የሚናገር አምላክ ብቻ ሳይሆን የተናገረውን የሚፈጽም ታማኝ አምላክ ነው። ይሄ ሰው እጅግ በጣም እግዚአብሔርን የሚወድ እግዚአብሔርን የሚያከብር ሰው ነው። ከልክ በላይ ይደክማል፣ ግን ለውጥ የለም። መንገዱ ተይዟል፣ ህልሙ ተይዟል፣ ትላልቅ ነገሮችን ያስባል። አንድም ግን የሆነ ነገር የለም። እውነት ነው። እግዚአብሔር እንደዚህ አለ፣ የኔ ጊዜ አሁን ነው አለኝ። አሜን። ካንተ ቤት ጠላትን የሚበቀል አንድ ሰው አስነሳለሁ። አሜን። አደገኛ የሆነ የፋሚሊ ከርሳ ያለው አደገኛ የሆነ የዘር መርገማ ያለው ይሄንን ሰንሰለት ካንተ ላይ ከልጆች ላይ ከባለቤት ላይ ከህልም ላይ በኢየሱስም ቆርጬአለሁ። አሜን። በኢየሱስም ቆርጬአለሁ። አሜን። ቃል ሲመጣ በ20 ስፒድ የሚሄድ ሰው ወደ 120 ይገባል። አሜን። ቀስ ብሎ ይሄድ የነበረ ሰው በሚገርም ፍጥነት ይሄዳል። የአንዳንዶቻችሁ ጉዳይ እንደዚህ ይሆናል። ዛሬ ፍጥነታችሁ ይቀየራል። ቀስ ብለ እየሄድክ ያለ ሰው በሚገርም ፍጥነት ትቀድማል። እስኪ አንድ ሰው ቀደምኩ ይበል። ይበል ይበል ይበል። ድገሙልኝ። ሄይ ጠላት እያየ ሃዳዳዳ ረኬፓኖሳ ሩባናሾ
የልፋት የድካም የስቃይ በብርድ በፀሐይ የተመታበትን ዘመን ሁሉንም አንድ ባንድ ቆጥሬ እከፍላለሁ። አሜን። ይሄንንም አድርገው አለኝ ጌታ። አሜን። እኔን ብቻ ተስፋ ስለምታደርግ አሜን። እውነት ነው። እሱ ነው ተስፋዬ ብለሃል። እውነት ነው። እንደዚህ ስትጸልይ ሰምቻለሁ። እውነት ነው። አላሳፍርም አለኝ። አሜን። ዛሬ 3 ቀን በፊት አንተ ቤት አደጋ እንዲከሰት ጠላት አውጆ ነበር። እግዚአብሔር ሆይ እውነት ነው። እኔ እዚህ ነው ያለው፣ ቤተሰብ ክፍለ ሀገር ነው ያለው። ከሌሊቱ 8 ሰዓት እኔ እዚህ ጋር እኔም በተኛበትን ቦታ አፍን ዘጋበት። እነሱ ጋር ደግሞ በጠዋቱ ባለቤት ወደ ጸሎት ቤት ለመሄድ ቸርች ለመሄድ ሲወጣ በር ላይ ትንሽ ነገር ቆፋፈር አደረጉ አለች በስልክ ደውዬ ሲጠይቅ። ከዛ ተመልሰው እሷ አርብ ጸሎት ነበረ፣ እዛ ጸሎት ሄዳ ሲመለስ ቡና ለመቀም ወደ ቡና ጓሮ ሲገባ ኮባ ጓሮ ላይ አለና በአጠቃላይ 4 ኮባ ከወገቡ ቆርጦ መሬት ላይ ጣሉበት። ከ3 ቀን በፊት እዚህ ሰው ቤት አደጋ እንዲከሰት ከሟርተኞች ዓለም የተላከ ነገር ነበረ። ሞት እንዲከሰት ነበረ። እግዚአብሔር እኔ ነኝ እጄን ዘርግቼ የመታሁት አለ። አሜን። ለባለቤትህ ደውለ ንገራት። አንደኛውን ፓርት ይዞ ፓራላይዝ ሊያረጋት የያዘውን ነገር እግዚአብሔር ሰብር ያለው አለ። አሜን። አሜን። የሆነ አንድ ፓርት ጠይቃት። አሮ ነው። እውነት ነው። እየሰማሁ ነው። ደውላ ነግራለች። ባለፈው ሳምንት እንደዚህ ታማ ነበረች ራሱ። አንደኛው በኩል ነው ተይዟል። አዎ ተይዞ ነው። ጠላት ቤት ውስጥ ሊያስቀራት እየታገለ ነው። ይዞ እጇን እግሯን ሽባ ሊያረግ ፓራላይዝ ሊያረግ አይሆንም አለኝ ጌታ። አሜን። በኢየሱስ ስትወጣ ደውለ ንገራት። እሺ ባንቺ ላይ ቃል መጥቷል በላት። አሜን። አይን ዓለምን ታውቃታለህ? አይን ዓለም ናት። ኦኬ እሺ፣ ወደ እሱ ተመለስ እስኪ። በፊቴ ትቆማለህ። አሜን። በፊቴ የምትቆመው ለምስጋና ነው አለኝ ጌታ። አሜን። የሚጎበኝ እጅ አሜን። የቤትን በር እያንኳኳ ነው። አሜን። ጠላት ለክፉ ብሎ የሰራውን ስራ ለመልካም ቀይሬያለሁ አለኝ። አሜን። ባንተና በቤተሰቦች ላይ ጠላት የጀመረው ፕሮሴስ በአጠቃላይ በመጨረሻው ደቂቃ ላይ ውጤቱ ተቀየረ። አሜን። ሞት ወደ ህይወት፣ አሜን። ሐዘን ወደ ደስታ፣ አሜን። ለቅሶ ወደ ሳቅ፣ አሜን። ባዶ ሆኖ ይሞታል የተባለ ሰው በሙላት ተገለጠ። አሜን። ቀን በደመና ሌሊት በእሳት አምድ የሚመራ አሜን። የእስራኤል አምላክ ታማኝ ነው። አሜን። የተናገረውን ይፈጽማል። አሜን። ወደ እሱ ተመለስ። ጨርሻለሁ። God bless you። የሚያስደነግጥ ነገር ሳይሆን የሚያስደንቅ ነገር ትሰማለህ። አሜን። የሚያስለቅስ ነገር ሳይሆን የሚያስቅ ነገር ታያለህ። አሜን። የሚያውክ ነገር ሳይሆን የሚያረጋጋ ነገር ትሰማለህ። አሜን።